ጆሮአችን ሁሉንም ነገር ይሰማል። ደግሞ መስማቱ አይደለም ክፋቱ፣ ሁሉም ነገር ያምናል። ሁሉንም የሚሰማውን ሰው እንዴት ያምናል? እግዚአብሔር ይናገራል፣ ግን ጆሮ ሞልቷል። የት ያድምጠው? ሞላ፣ ጫጫታው ሞላው። እግዚአብሔር ሲናገር መስማት አንችልም። ኦልሬዲ ጆሮአችን ሞላ፣ በብዙ ጫጫታ ተሞላ። እግዚአብሔር ያስተምራል። ዓለማችን ግን ክፉኛ እየጮኸች ነው እና መክሊቱ ሳይሰራበት እየተቀበረ ነው። ስለዚህ እግዚአብሔር በመጨረሻው ዘመን ይጠይቀናል። ጆሮ ሰጥቼ ነበረ፣ አንተ ግን አልሰማህም። እውነትን ሰጥቼልህ ነበረ፣ አንተ ግን አላደመጥክም። ተናግሬ ነበረ፣ የአንተ ጆሮ ግን ጫጫታ ይከተል ነበረ። መክሊቴን አላተረፍክም። በሰጠኸው ጆሮ ምን ሰማህበት? ቅዳሴ ሰማህበት፣ ሰዓታት ሰማህበት፣ ቃለ እግዚአብሔር ሰማህበት፣ ሰምተህ ተለወጥክበት ብሎ የመክሊቱ ባለቤት ስለ ጆሮአችን ይጠይቀናል። አደራችሁን ለእግዚአብሔር ቃል ጆሮአችሁን እንክፈት። ለዓለም ጫጫታ አይደለም። ዓለም አይደለም ይህን ጆሮ የሰጠችን። የሰጠን ማን ነው? ኧረ ንገረን። የመክሊቱ ባለቤት ነው። ስለዚህ ኦርቶዶክሳውያን ጆሮአችንን ነፍሳችን የሚገል ነገር እንዳንሰማ በተሻለን አቅም ጆሮአችን አጽንሙ አይዛኒክሙ ይላል ትምህርተዋ። ጆሮአችሁን አደንቁሩ ማለት ነው። የሰማችሁኝ ነው ኦርቶዶክሳውያን። ስለዚህ እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመክሊቱ ባለቤት ምን ሰማ? የማንን ድምፅ ተከተልክ ይላል። እኔና እናንተ መሆን ያለበት ባለቤት ሲያንኳኳ አይደል? በራእይ ያለመገባችሁ እነሆ ከደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ ይላል። ስንቴ ኢየሱስ ክርስቶስ አንኳኩቶ ተመለሰ? ስንቴ የተመለሰ መሰላችሁ? እኔና እናንተ ጋር የፍቅር ድምፁን ያሰማል፣ ሁሌ ያንኳኳል። ጆሮአችን ግን ለክርስቶስ አልተከፈተም። ቢከፈት ኖሮ እንቆርብ ነበር። ውሸታሞች ነው። ማንቆርቦ ስጋው ደግሞ ማንቀበለው አንኳኩቶ ይመለሳል። ሁሌ የፍቅር ድምፁን ያሰማል። ግን ጆሮአችን ተቀብሯል። እንዴት ይስማው? ጫጫታ ሞልቶታል። እንዴት ይስማው? እግዚአብሔርን ጆሮአችን እንድናተርፍበት ቅዱስ ፈቃድ ይሁንልን። ሶስተኛው መክሊት አፍንጫ ነው። እስቲ በሉት፣ ድገሙት። አፍንጫ ትልቁ መክሊት ነው። እግዚአብሔር ለሰው ልጆች የሰጠው ሶስተኛው መክሊት ይሉታል ሊቃውንት፣ አፍንጫ ነው። አፍንጫ ትንሽ ነገር ይመስለናል፣ ግን አይደለም። እግዚአብሔር የሕይወት እስትንፋስን ያስገባው በምናችን ነው? በአፍንጫችን። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰው ከምድረ አፈር አበጀው ካለ በኋላ የሕይወትን እስትንፋስ በአፍንጫው ምን አለበት? አለበት ይላል። ይህ አፍንጫ ሕይወት የገባበት ነው። ይህ አፍንጫ እስትንፋስ የገባበት ነው። አፍንጫ ስራው ምንድን ነው? ምን እንጂ ማሽተት ነው። አፍንጫችን መክሊቱን አትርፎ ይሆን? እኔ እንጃ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 15 ላይ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን ይላል። የማን መዓዛ ነን? አቤት እንዴት ደስ ይላል! አፍንጫ መዓዛን እንዲያሸት ለክርስቶስ መዓዛ ሆኖ መገኘት እንዴት ደስ ይላል! የአንዳንዶቻችን ሕይወት በጣም ጣፋጭ መዓዛ አለው ለክርስቶስ። የአንዳንዶች ሕይወት ደግሞ መጥፎ ሽታ አለው ለጌታ። ቅድስና መዓዛ ነው፣ ኃጢአት ደግሞ ግማት ነው። በእግዚአብሔር መንገድ ማለት ነው። ስለዚህ አይምሮ ሳይረዳ በፊት ማሸት የሚችለው ምናችን ነው? አረ ነገር አፍንጫ ነው፣ መለያ ነው ማለት ነው። የመለየት መክሊት ይሉታል ሊቃውንት። የምን መክሊት? የመለየት መክሊት። ለምሳሌ ምግብን ሳትጎርሱ ሳታጣጥሙት የተበከለ ይሁን ጥሩ ይሁን በመጀመሪያ የሚለየው ምንድን ነው? አፍንጫችን ነው አይደል እንዴ? ምግቡ አፋችንን ሳያጣጥም አፍንጫችን ለይቶታል፣ ይሄ ምግብ ተበላሽቷል ይላል። ስለዚህ አንዳንዶች ሰላም ይሸታቸዋል፣ አንዳንዶች ደግሞ ጠብ ይሸታቸዋል፣ አንዳንዶች ቅድስና ይሸታቸዋል መክሊታቸውን የሚያተርፉ፣ አንዳንዶች ርኩሰት ይሸታቸዋል መክሊታቸውን የሚቀብሩ። ዛሬ የብዙዎቻችን አፍንጫ መክሊቱን ቀብሯል። እኔ በጣም የሚያስደንቀኝ አንድ ነገር ልንገራችሁ። ለምሳሌ የሕይወትን እስትንፋስ እፍ ስላለበት አልፋ እግዚአብሔር በአፍንጫችን ዓይናችን ኃጢአትም ያያል ጽድቅም ያያል ወዶ፣ ጆሮአችን ሐሜትም ይሰማል ጽድቅም ይሰማል ወዶ፣ አፍንጫችን ግን ክፉ መዓዛ ያሸታል
ይጠላል አይደል? ሁሌ መልካም መዓዛ እንዲያሸት ይፈልጋል። ይሄ ማለት ምን ማለት ነው? ሁል ጊዜ አፍንጫችን የክርስቶስን መዓዛ ምን ማለት አለበት? ማሽተት አለበት። መዓዛ ዕጣኑን ማሽተት አለብን። መዓዛ ቁርባኑን ማሽተት አለብን። ስለዚህ በእውነት ነውርን የሚሸት ኃጢአትን የሚሸት ርኩሰትን የሚሸት ነገር አፍንጫችን ከሳበ የአፍንጫችን መክሊት ተቀብሯል። ምናችን ተቀብሯል? የአፍንጫ መክሊት። ዛሬ ቤተ ክርስቲያን ዕጣን ጸሎተ ዕጣን አድርሳ ዕጣን የሚቀርበው ለምንድን ነው? ዕጣኑ የሚጤሰው ዕጣን ምን አለ? መዓዛ። እስቲ በሉ በቃ ዕጣኑ በጎ መዓዛ እንዳለው ሕይወታችን በክርስቶስ መልካም መዓዛ ሊኖረው ይገባል። ነፍሳችን ጥሩ ሽታ ሊኖራት ይገባል። መንፈሳችን ልዩ መዓዛ ሊኖራት ይገባል። እግዚአብሔር አፍንጫችንን በእውነት ይቆጣጠርልን። ዛሬ ቅዱሳት መካናትን መሳለም ስንወድ፣ ጸሎትን ስንወድ፣ ንጽህናን ስንወድ፣ ቅድስናን ስንወድ፣ ታማኝነትን ስንወድ፣ ሰላምን ስንወድ፣ ፍቅርን ስንወድ ምንድን ነው? ጥበብ ነው፣ ማስተዋል ነው። መክሊቱ እየሰራ ነው ማለት ነው። ምኑ እየሰራ ነው? መክሊቱ። ምክንያቱም አፍንጫ መለያ ነው። ክፉን ሽታ ከመልካም ሽታ መለያ እንደሆነ አፍንጫችን ከደነዘዘ መንፈሳችን ይደክማል። ምናችን ከደነዘዘ? ዛሬ ሰው ኃጢአት የሚያበዛው ምንድን ነው? አፍንጫው ስለተደፈነ ነው። በቃ ደፈነ። አፍንጫ ከተደፈነ መልካም ይሽተት ክፉ ይሽተት አታውቅም። መንፈሳችን ከረከሰን በኋላ ክርስቶስን ማሽተት ነፍሳችን ትደክማለች። ስለዚህ እግዚአብሔር አፍንጫን ሰጥቶናል። ቅዱስ ነገርን እንድንለይ ይፈቅዳል። ስለዚህ ሕይወታችንን በንጽህና በበጎ መዓዛ በቅድስና ከመላ ነው መዓዛ ዕጣኑን መዓዛ ቁርባኑን ካሸተት ነው የአፍንጫችን መክሊት ተርፏል። የሰማችሁ ነው። አፍንጫችን መክሊታችን አትርፏል። እግዚአብሔር አምላክ በአፍንጫችን እንዳይጠይቀን አፍንጫን ሰጥቼ ነበረ፣ ቁርባኔን አሸተት ነው መዓዛ ዕጣኑን አሸተት ቅድስናን አሸተት ወይስ የከፋ የተረፋ ኃጢአትን አሽትተ መጣህበት ብሎ ይጠይቃል፣ ይጠይቅሻል። ስለዚህ ተጠንቀቂ። በአፍንጫሽ መጠየቅ አለ፣ በአፍንጫ መጠየቅ አለ። አራተኛው መክሊት ምላሳችን ነው። እስቲ በሉ ዝጋሙት። እስቲ ምላስ ትንሽ ነገር ናት፣ ትንሽ ኃይሏ ግን በጣም ከፍተኛ ነው። አንዱ መክሊት ነው። በምላሳችን ልንባረክ እንችላለን። በምላሳችን ልንረግም እንችላለን። በምላሳችን ልንገድል እንችላለን። በምላሳችን ሕይወት ልንሰጥ እንችላለን። በምላሳችን ልንተክል እንችላለን። በምላሳችን ልናፈርስ እንችላለን። ኦርቶዶክሳውያን ያዕቆብ በመልእክቱ ምን አለ? ምላስ ትንሽ አካል ናት አለ፣ ግን ትመካለች አለ። እንደውም እንደ ግዕዙ ከገሃነም ይልቅ ታቃጥላለች ይላል። ከምን ይልቅ? ገሃነም ያቃጥለው ኃጥኡን ብቻ ነው። ምላስ ግን ጻድቁንም ኃጥኡንም ታማለች። የስንቶቻችን ምላስ በሐሜት ውስጥ ተቀብረዋል። እግዚአብሔር ምላስን የሰጠው ለምንድን ነው? ለጸሎት፣ ለምስጋና፣ ለማስተማር፣ ለማጽናናት፣ እውነቱን ለመመስከር፣ ቃሉን ለመስበክ ነበረ። ግን ምላሳችን ይህንን አላደረገም። ሕይወት ወሞት ውስጥ ተደንሳን ምሳሌ 18:21 ሕይወትና ሞት ምን ላይ ናት አለ? ምላስ ላይ። ምላሳችን ሕይወትን ሊያመጣ ይችላል፣ መክሊት ሊያተርፍ ይችላል። ምላስ ደግሞ ሞትን ሊያመጣ ይችላል፣ መክሊቱን ሊቀብር ይችላል። ቃላቶቻችን እያንዳንዳቸው ተጽፈዋል ላይ። አሁን አይምሰልም፣ እያንዳንዱን ታነበዋለህ። እኔ ተናግሬ ይሆን ብለህ እንዳትደነግጥ። ስለዚህ እያንዳንዱ ቃላችን ይገነባል፣ እያንዳንዱ ቃላችን ያፈርሳል። አንድ ጥበብ ልንገራችሁ። አባቶቻችን እናቶቻችን ያወሮቹ ናት የበፊቶቹ አሁን ምን እንደምንሰራም አናውቅም። ጠበል የሰማችሁ ነው። ጠበል ውጭ ያስቀምጣሉ፣ ቤት አያስገቡም። ለምን መሰላችሁ? ምን ልናገረው ነገር ይላሉ። ጠበሉን ያረክሰዋል። ምኑን ያረክሰዋል? ጠበሉን ያረክሰዋል። ስለዚህ ሐሜተኛ ነን፣ አፋችን አያርፍም። ያ ለጤንነት ብለን ብንጠጣው መልሶ በሽተኛ ያደርገናል። ይህ ትልቅ ሳይንስ ነው። ዛሬ የሳይንሱ ዓለም እንዴት እንደደረሰበት ልንገራችሁ። ለምሳሌ ብርጭቆ ላይ ውሃ ሞልተን ምን እናደርጋለን? ጸሎት እንጸልያለን አይደል? እንጸልያለን በስማር።
ከዛ ስንጠጣው ያድነናል። ካፋችን ምን ወጥቷል? አረጋው ቃል ወጥቷል። ቃሉ ውሃው ምን አድርጎታል? ለውጦታል ማለት ነው። ስለዚህ ፈረንጆቹ ምን አደረጉ? ጃፓን አንድ ሪሰርቸር ነው ፕሮፌሰር ሞቶ ማሳራው ሞቶ ውሃ መጡና ውሃ ላይ መልካም ቃልና ክፉ ቃል ጻፉ። ትልቅ ሳይንስ ነው የምነግራችሁ። በብርጭቆ ነው የሞሉት። ብዙ ብርጭቆ አመጡ፣ ውሃ ሞሉና አንዱን ውሃ እወድሃለሁ ብለው ጻፉበት፣ አንዱን ውሃ እጠላሃለሁ ብለው ጻፉበት፣ ክፉ ቃል ማለት ነው። አንዱን ውሃ አንተ መልካም ነህ ብለው ጻፉበት፣ አንዱን ውሃ አንተ ደደብ ነህ ብለው ጻፉበት፣ አንዱን ውሃ መልአክ ትመስላለህ ብለው ጻፉበት፣ አንዱን ውሃ ሰይጣን ትመስላለህ ብለው ጻፉበት። ተቃራኒና አዎንታዊና አሉታዊ። ከዛ ምን ይሉታል? ውሃው ጋር ሄደው አንዱን ብርጭቆ ውሃ እወድሃለሁ እወድሃለሁ እወድሃለሁ፣ አንዱ ጋር ደግሞ ሄዳሉ እጠላሃለሁ እጠላሃለሁ እጠላሃለሁ፣ አንተ በጎ አንተ በጎ አንተ በጎ፣ አንተ ደደብ አንተ ደደብ አንተ ደደብ። ምኑ ላይ ነው የሚናገሩት? ውሃው ላይ ነው። በኋላ ውሃውን ክሪስታል አደረጉት፣ በረዶ አድርገው ሲያወጡት መልካም ቃል የተነገረበት ውሃ እጅግ የሚያምር ክሪስታል ቅርጽ ሰጥቶ ወጣ። ክፉ ቃል የተነገረበት ውሃ የሚያሰራ ቅርጽ። ኢንተርኔት አይናችሁ መቼ እንደ ሳይንስ ተጠቀሙበት። እዚህ ኢንተርኔት ላይ ያለ ተመልከቱ። የማሳሩ ፕሮጀክት ላይ ክፉ ቃል የተነገረበት ውሃ አቤት ሲያሰራ ቅርጹ በ24 ሰዓት ውስጥ ተፈረከሰ። በምን ውስጥ ተፈረከሰ? አያችሁ፣ የምንናገረው ቃል ውሃ ላይ እንኳን ተጽዕኖ አለው። አዎንታዊ ቃል፣ የብርሃን ቃል፣ የእውነት ቃል፣ የሰላም ቃል፣ የፍቅር ቃል፣ የበረከት ቃል አንደበታችን ካዘነበ ሀገር ትባረካለች። የሐሜት ቃል፣ የነውር ቃል፣ የጥላቻ ቃል፣ የክፋት ቃል ካመነጨ ሐዘንን ይወልዳል። ሁሌ እንዳለቀስን እንኖራለን። ቃል ኃይል ስላለ ሕይወትና ሞት በምን ናት አለ? በአንደበት ናት አለ። እስቲ ከዚህ በኋላ እስቲ ቤታችሁ ውሃ ሰድባችሁ እስቲ ጠጡ። እስቲ ጎበዝ የሆነ ሰው ሞክሩት። እኔ ግን የለሁበትም። ሙልጭ አድርጋችሁ ውሃውን ሰድባችሁ እስቲ ጠጡት። ምን እንደምትሆኑ ራሳችሁን ታውቃላችሁ። ስለዚህ ልባችን የቃላችን መውለጃ ነው። ብዙዎች ጌታችን ምን አለ? እስቲ በልብ መልቶ ከተረፈው አፍ ይናገራል ይላል። አይገርም? እስመም ተረፈ ልብ ይነብባል። ለካ አፍ የልብ መስኮት ነው። ዛሬ ውሸታሞች ስለሆነ አቤት ገሊት እኮ አፏ ነው እንጂ ልቧ ንጹህ ነው። ውሸት። አፋችን የሚናገረው ከልባችን የወጣውን ነው። ልቧ ንጹህ ነው፣ ልቡ ንጹህ ነው፣ አፉ ነው እንጂ ውሸት። ሽንት ቤት የሚሸተው ላዩማ ሴራሚክ እኮ ነው፣ ያምራል፣ እብነ በረድ ነው። ቆሻሻው የሚወጣው ከምኑ ነው? ውስጡ ያለው ቆሻሻ ነው በአፉ የሚወጣው። ሰውም ልቡ ሲቆሽሽ ነው አፉ ቆሻሻ ነገር የሚያወጣው። ዛሬ ምላሳችን የልብ መስታወት ናት። ዛሬ ምላሳችን ተቀብራለች። ሳናስብ እንናገራለን፣ በሰው ሁሉ እንፈርዳለን።